መልእክተይ ንሻዕብያ ንሰራዊት ኤርትራ ንኹሎም ዘለኒ መልእክቲ ቀንጠብጠብ ትብል ዳዋ ትመጾ ኣለዋ ጥራይ ክብሎም ዝፈቱ። ይህ ከኢትዮጵያው ጠቅላይ ሚኒስትር ወደ አስመራ የተላከ መልእክት ነው። ዶክተር አብይ አህመድ አስመራ ላይ ለተቀመጡት የቀድሞ ወዳጃቸው በትግርኛ ቋንቋ ሲተርቱን የሰማ ነው። ዶክተር አብይ አህመድ የ4 ኪሎን መንበር በተቆናጠጡ ማግስት ቀዳሚ ስራቸው ካደረጓቸው ጉዳዮች መካከል አንዱ ከኤርትራ ጋር ሰላም ማውረድ ነበረ። በህዝብ ተወካዮች ምክር ቤት ውስጥ ሳይቀር ለኤርትራ መንግስትና ህዝብ መልእክት በማስተላለፍ ሰፊ እጃቸው ለሰላም በመዘርጋት የኢሳያስ አፈወርቂን ልብ ማሸነፍ ችለው ነበረ ጠቅላይ ሚኒስትሩ። ታዲያ ዶክተር አብይ ጥረታቸው ሰምሮ ከወደ አስመራም የሰላም አየር መንፈስ ጀመረ። የሁለቱ ሀገራት መሪዎችም ረጅም ዘመናትን እንዳስቆጠሩት ጥብቅ ወዳጆች ሆነው ታዩ። አዲስ ዓመትን ድንበር ላይ የሚያከብሩ ጓዶችም ሆኑ። አስመራና አዲስ አበባም እንደ ቀድሞው እዚህና እዚያ በሚሉ ተመላላሽ መንገደኞች የሚታጨቁ ሆኑ። ከሁሉ በላይ ደግሞ በጦርነቱ ወቅት እንዳውሬ ይታዩ የነበሩት ዋናው ሰው አዲስ አበባ ላይ ደማቅ አቀባበል ተደረገላቸው። ስማቸው የተጠራም ተጨፈረላቸው። እርሳቸውም የህዝባቸውን የሰላም መልእክት በታላቅ ጭብጨባና ሆታ ታጅበው ሲያደርሱ ታዩ። ጠቅላይ ሚኒስትር ዶክተር አብይ አህመድም የሰላም ኖቤል ተሸላሚ ያደረጋቸውን ታሪካዊ ክስተት ጥቁሩ መጋረጃ የተቀደደበት ቀን ብለው ሰየሙት። አሁን ግን ይህ ጥቁር መጋረጃ ተመልሶ ተጋርዷል። አብይና ኢሳያስም ፍቅራቸው ቀዝቅዞ ተኳርፈዋል። ሁኔታውን ጠለቅ ብለው ያጠኑ ተንታኞችማ ጭራሽ ለጦርነት ሁሉ መስጋትም ጀምረዋል። ኢትዮጵያና ኤርትራ ከፕሪቶሪያው ስምምነት በኋላ ጫጉላቸውን ረስተው ወደ ቀደመ ኩርፊያቸው ተመልሰዋል። መሪዎቹም አስመራና አዲስ አበባ ላይ ደጋግመው ያደርጓቸው የነበሩት ጉዞዎች ከናካቴው ቀርተዋል። በጠቅላይ ሚኒስትር አብይ የመጀመሪያዎቹ 2 የስልጣን ዓመታት ውስጥ ብቻ ሁለቱ መሪዎች ቢያንስ 14 ጊዜ ከአዲስ አበባ ወደ አስመራ ከአስመራም ወደ አዲስ አበባ ተመላልሰዋል። ይህ ግን የመቶ ሺዎችን ሕይወት ከቀጠፈው የትግራዩ ጦርነት በስምምነት መጠናቀቅ በኋላ ፈጽሞ ሊታይ አልቻለም። ታዲያ ይህ ሁኔታ ተባብሶ አሁን ላይ ኤርትራ አንዳች ነገር አደርጋለሁ ብትል የመጨረሻዋ ነው የሚል ቀጥተኛ መልእክት እንዲተላለፍላት እስከ ማድረግም ተደርሷል። ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት ከኢዚያ ጋር በነበራቸው በትግርኛ ቋንቋ በተደረገ ቃለ ምልልስ ላይ ነው። ዶክተር አብይ አህመድ በዚህ ቃለ ምልልስ ላይ በርካታ ነገሮችን አንስተዋል። ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ በሰጡት ቃለ መጠይቅ ብዙዎች እንደጠበቁት የሰላም መልእክት ብቻ አልተላለፈም። ትግራይን እያስተዳደረ ባለው አካል ህወሓትና ጊዜያዊ አስተዳደሩ ላይ ጭምር ጠንካራ ትችትና ወቀሳ የተሰነዘረበት ሆኖ አልፏል። ጠቅላይ ሚኒስትር አብይ አህመድ የህወሓትንና የአመራሩን የፖለቲካ አካሄድ ጊዜ ያለፈበት ሲሉ ገልጸውታል። ህወሓቶች የዘመኑ ፖለቲካ አልገባቸውም፣ ከዛሬ 50 ዓመት በፊት በነበረው ኋላ ቀርና ቆሞ ቀር በሆነ አስተሳሰብ ውስጥ እንደታሰሩ ናቸው ሲሉ ከሰዋቸዋል። ዓለምና ኢትዮጵያ ሲቀያየሩ እነሱ ግን አሁንም በድሮ የጫካና የሴራ ፖለቲካ ውስጥ እንደሚዳክሩ በመግለጽ ወርፈዋቸዋል። በትግራይ ክልል የደረሰው አብዛኛው ውድመትና የህዝብ መከራ ተጠያቂው ይህ ያረጀ አስተሳሰብ የተሸከመው አመራር እንደሆነም ተናግረዋል። በጀትና ልማትን በተመለከተ የፌዴራል መንግስቱ ድርሻውን እየተወጣ ቢሆንም ከትግራይ በኩል ያለው ጥረት ግን ደካማና አፍራሽ መሆኑንም ተናግረዋል። የፌዴራል መንግስት ለትግራይ ህዝብ የልማት በጀት እየለቀቀ ቢሆንም የክልሉ አስተዳደር ግን ገንዘቡን ለህዝብ ጥቅምና ለልማት ከመዋል ይልቅ ለግጭትና ላልሆነ ነገር እያባከነው መሆኑን ጠቅላይ ሚኒስትሩ ሲናገሩ ተደምጠዋል። በአንድ ወገን ጥረት ዋጋ የለውም፣ እኛ የፌዴራል መንግስት ብቻ ሰላምና ልማት ብንል መፍትሄ አያመጣም፣ ህወሓቶች ለጦርነትና ለግጭት የምትሰሩ ከሆነ መቼም ለውጥ አናይም በማለት የጊዜያዊ አስተዳደሩን አፈጻጸም ደካማ ሲሉም ተችተዋል። ሌላው በጣም አነጋጋሪ በሆነው የወልቃይትና ተፈናቃዮች ጉዳይ ላይ ጠቅላይ ሚኒስትሩ ኳሱን ወደ ህወሓት ሜዳ ወርውረውታል። ተፈናቃዮችን የያዘው ማን ነው ሲሉም ጠይቀዋል። የወልቃይት ጉዳይ በህግና በህገ መንግስቱ እንደሚፈታና ተፈናቃዮች ወደ ቀያቸው መመለስ እንዳለባቸው የፌዴራል መንግስቱ አቋም ቢሆንም ይህን እንዳይሆን እያደረገ ያለው ግን ራሱ ህወሓት መሆኑን ጠቁመዋል። ተፈናቃዮች ወደ ቤታቸው እንዳይመለሱ እንቅፋት እየፈጠረ ያለው ህዝቡን ለፖለቲካ መጠቀሚያ ለማድረግ የያዘው አካል
ራሱ ህወሓት ነው ሲሉም ተደምጠዋል። የወልቃይት ጉዳይ የቤት ስራችን ነው ያሉት ጠቅላይ ሚኒስትሩ መፍትሄው ግን በዳግም ጦርነት ሳይሆን በህግ ብቻ መሆኑን አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ ህወሓትን ከጦርነት መውጣት ያቃተው ኃይል አድርገውም ስለውታል። ሌላው ደግሞ ህዝቡ ሰላም ሲፈልግ፣ አመራሩ ግን አሁንም ለሁለተኛ ጦርነት እየተዘጋጀና ህዝቡን እየቀሰቀሰ መሆኑን ጠቁመው ይህ አካሄድ የማይረባና ያረጀ እንደሆነ በመግለጽ ህወሓት ከዚህ የጥፋት መንገድ ካልወጣ የትግራይን ህዝብ ወደ ባሰ አዘቅት እንደሚከተውም አስጠንቅቀዋል። ከዚህ በተጨማሪም ስለ ኤርትራም ተናግረዋል። ጠቅላይ ሚኒስትሩ አሳምረን ስለምናውቀው ሻዕቢያን ዳግም ህዝባችንን እንዲበድል እድል አንሰጠውም፣ ምናልባት ከሞከረ ደግሞ መጨረሻ ሙከራ ነው የሚሆነው ብዬም አምነው ብለዋል። የሰሜን ዕዝ እንደተጠቃ የቀረው ኃይል ወደ ኤርትራ ካቀና በኋላ የኤርትራ ህዝብና ሻዕቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው ያሉት ጠቅላይ ሚኒስትሩ የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይም ያደረግነው ነው። ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩን እንደ ችግር መነሳት ስላለበት አውግዘናል። ይህ እኩይ ተግባር እኩይ፣ መልካሙ ተግባር ደግሞ መልካም በማለታችን ቅር አይለንም። የኤርትራ ሰራዊት የሰሜን ዕዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት በዚያን ወቅት የውጭ ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም። ኃይላችን ውስን ነበረ። ከህወሓት ጋር ውጊያ ላይ የነበር ነው። የውጭ ኃይልን መከላከል አንችልም ነበረ። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ። ንጹሐንን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራዊ ተቋማትን አወደመ። በተለይ በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣናትን ወደ አስመራ ልከን የነበር ነው። በአክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችንም ዘረፈ። ከዚያም ወደ መቀለ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተነው ነበረ። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበረ ነው። የሚገርመው የሻዕቢያ ስርዓት በባሰ መንገድ በልማት አያምንም፣ በስልጣን ሽግግር አያምንም፣ ልጆቹን የልጅ ልጆቹን ሳይቀር አያምናቸውም። እንደሚታወቀው የኤርትራ ህዝብ የሥራ ፍቅር ያለውና ሥራ ፈጣሪ ነው። ነገር ግን የሚሆነውን መንግስት ማግኘት አልቻለም ብለዋል ጠቅላይ ሚኒስትሩም። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየፈጠረ ያለው ከጤነኛው ጋር ተቀላቅሎ የሚመጣው በሽተኛ አስተሳሰብ ያላቸው ሰዎች ስላሉ ነው። ማን ነው ጤነኛ ማን ነው በሽተኛ ለማለት ያስቸግራል። በሀገራቸው እንዳይኖሩ ሰላም እያሳጣቸው ነው። ስደት ላይ ሆነውም ሰላም እያሳጣቸው ይገኛል። ይሄ ክፋት ሁሉ መሰረት ነው። ሰው በሀገሩም በውጭ መኖር ካልቻለ በጣም አስቸጋሪ ነው። ይህ ይቅር ሊባል የማይገባው በደል ነው። ይቅርታ የማይገባው ሰብአዊ በደል ነው ብለዋል ጠቅላይ ሚኒስትሩ። የኤርትራ መንግስትንም ከዚህ በኋላ ጦርነት የሚሞክር ከሆነ የመጨረሻው ነው ሲሉ አስጠንቅቀዋል። አዲስ አበባ ከገቡት የህወሓት ጄኔራሎች መካከል አንዱ ከባዱን ምስጢር አፈነዱት። የኤርትራ መንግስት የትግራይ ህዝብ ዋና ጠላት ነው ብለዋል ጄኔራል ጉዑሽ ገብረ። የኤርትራ መንግስት የትግራይ ህዝብን የሚወድ ከሆነ በኃይል የያዛቸውን ግዛቶች በመልቀቅ በተግባር ያሳይም ብለዋል። የካቲት 23 ቀን 2018 ዓ.ም ቲቢኤስ ከተባለ የቴሌቪዥን ጣቢያ ጋር ቆይታ ያደረጉት የቀድሞው የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጄኔራል ጉዑሽ ገብረ የኤርትራ መንግስት እስካሁን ከ12 በላይ የኢትዮጵያ ትግራይ ክልል ግዛቶችን በኃይል ይዞ ይገኛል ብለዋል። የኤርትራ መንግስት በኃይል ከያዛቸው ቦታዎች መካከል ኢሮብ፣ ዛላምበሳ፣ እንደ ሐዋርያ፣ ሰብኦ፣ ባድመ፣ አዲ ጸጸር፣ አዲ አሰር፣ አዲ ተካሉና ሌሎች በማለትም ጠቅሰዋል። ጄኔራሉ ህወሓት ከሻዕቢያ የፈጠረው ጽምዶ የተሰኘው ግንኙነት አምረረው የተቹት ጄኔራል ጉዑሽ ግንኙነቱ አፍራሽ፣ የማይረባ፣ የትግራይ ህዝብን ለዳግም ጦርነት የሚጥድ በማለት ውድቅ አድርገውታል። ጽምዶ ሰላም አይደለም፣ የህዝብ ከህዝብ የሚያገናኝ ሳይሆን ጥምረት ፈጥሮ የኢትዮጵያን መንግስት ለመውጋት ያለመ እኩይ ፕሮጀክት ነው በማለት ኮንነውታል። የትግራይ ህዝብና ሰራዊት ህወሓትና ሻዕቢያ የፈጠሩት ጽምዶ በጽኑ እንዲቃወሙትና እንዲታገሉት ያስገነዘቡት ጄኔራሉ የኢፌዴሪ መንግስት በፕሪቶሪያ ውል መሰረት ተፈናቃዮች በመመለስና ጊዜያዊ አንድነት በማረጋገጥ ህወሓትን ምክንያት እንዲያሳጣውም አሳስበዋል። ብርጋዴር ጄኔራል ጉዑሽ ገብረ የሚገኙባቸው 4 ከፍተኛ የትግራይ ኃይል አመራሮች የካቲት 11 ቀን 2018 ዓ.ም ወደ አዲስ አበባ መግባታቸው የሚታወስ ነው።
ይህ በእንዲህ እንዳለ 318 የኤርትራ ወታደሮች ለመከላከያ እጅ መስጠታቸው ተሰምቷል። በቡሬ ግንባርና በተለያዩ የትግራይ አካባቢዎች የሚገኙ የኤርትራ ወታደሮች ክፍለ ጦራቸውን እየለቀቁ ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸውን ቀጥለዋል። በዛሬው ዕለት ብቻ አንድ ሻምበል መሪን ጨምሮ 64 የኤርትራ ወታደሮች እጅ መስጠታቸው ተሰምቷል። 64 ወታደሮች ከናዛዣቸው ማለትም ሻምበል በቡሬ ግንባር በኩል እጃቸውን ሰጥተዋል። ከ3 ቀናት በፊት በተመሳሳይ መልኩ 254 የኤርትራ ወታደሮች ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸው ይታወሳል። ቁጥራቸው 318ም ደርሷል። ወታደሮቹ ከመደበኛ የውጊያ ቀጠናቸውና ከተመደቡባቸው የትግራይ አካባቢዎች እየሸሹ እንደሚገኙም ተገልጿል። እንደ ምንጮች ዘገባ ከሆነ ከቅርብ ጊዜ ወዲህ የኤርትራ ወታደሮች በቡድንና በነጠላ ለኢትዮጵያ መከላከያ ሰራዊት እጃቸውን የመስጠት አዝማሚያ በከፍተኛ ሁኔታ እየጨመረ መጥቷል። ይህም በወታደሮቹ ዘንድ እየታየ ያለውን ከፍተኛ መከፋፈልና የሞራል መውደቅ እንደሚያመለክትም ተተንትኗል። እጃቸውን የሰጡት ወታደሮች በአሁኑ ወቅት በመከላከያ ሰራዊት ጥበቃ ስር የሚገኙ ሲሆን አስፈላጊው ሰብአዊ አያያዝ እየተደረገላቸው መሆኑም ታውቋል። የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም አለ። ከቀናት በፊት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ ወታደራዊ መኮንኖች በጋምቤላ ክልል ተካሄደ በተባለ ውይይት ላይ መከላከያ ሰራዊቱ የቀድሞ ይዞታዎቹን ማለትም የሰሜን እዝ ካምፖችን መልሶ እንደሚቆጣጠርና በኢትዮ ኤርትራ ድንበር ያለውን አካባቢም ይረከባል ሲሉ መናገራቸው መዘገቡ ይታወሳል። በወቅቱ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ሰራዊቱ ትግራይ እንዲገባ አልተስማማውም ሲሉ በጽህፈት ቤታቸው በኩል አስተባብለው እንደነበረም የሚታወስ ሲሆን ዛሬ በወጣ መረጃ ደግሞ የህወሓት ምክትል ሊቀመንበር እንዲሁም የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ ችግሮቻችን ሳይፈቱ መከላከያ ሰራዊቱ ትግራይ አይገባም ብለዋል። አሁን ትግራይ የፌዴራል ስርዓቱ አካል አይደለችም፣ ወኪልም የላትም ያሉት አቶ አማኑኤል ትግራይ ወደ ህገ መንግስታዊ ስርዓቱ ሳትመለስ መከላከያ እንዲገባ አንፈቅድም ብለዋል። ይሁን እንጂ አቶ አማኑኤል እስካሁን መከላከያ ሰራዊቱ ወደ ትግራይ ክልል ለመግባት ከፌዴራል መንግስቱ በይፋ የቀረበ ጥያቄ የለም ብለዋል። ምንም እንኳን ሰራዊቱ ወደ ትግራይ እንዲገባ በፕሪቶሪያ የሰላም ስምምነት ላይ ሰፍሮ የሚገኝ ቢሆንም አቶ አማኑኤል ግን ሌሎች ጉዳዮች በቅድሚያ ተፈጻሚ መሆን አለባቸው ባይ ናቸው። ከዚህ ቀደም ጀነራል ጻድቃንና አቶ ጌታቸው ረዳን ጨምሮ ከኛ ጋር የነበሩ አካላት መከላከያ እንዲገባ በተደጋጋሚ ሲጠይቁ ነበር ያሉት አቶ አማኑኤል አሁን ላይ መከላከያ ሰራዊቱ ወደ ትግራይ እንዲገባ የቀረበ ጥያቄ ባይኖርም የቀይ ባህርን ለማስመለስ በሚደረገው ጥረት ላይ ተሳታፊ እንድንሆን ግን ጥያቄ ቀርቦልን አልተቀበልነውም ብለዋል። አቶ አማኑኤል ስለ ጉዳዩ ሲያብራሩም በቀይ ባህር ጉዳይ የፌዴራል መንግስቱ እያራመደ ያለውን ትርክት እንድናራምድ ነው የተጠየቅነው። ምናልባትም ጦርነት ከተነሳ አብረን ከፌዴራል መንግስቱ ጎን ተሰልፈን እንድንዋጋ ነበር የተፈለገው፣ እኛ ግን አልተቀበልነውም ብለዋል። ሰራዊቴን ወደ ድንበር አስጠጋለሁ የሚል ጥያቄ ቀርቦላቸዋል የሚል ሩመር ከመነሳቱን ተከትሎ ያ እንዲሆን አልተስማማንም የሚል አስተያየት አጋርታችሁ ነበረ። ግልጽ እዚህ ላይ ያለው ነገር ምን መሰለ? ትግራይ የጦርነት አውድማ ለማድረግ ፈቃደኞች አይደለንም። በቃ ይሄ ነው በቃ አቋሙ። ይሄንን ነው አቋማችን። የኢትዮጵያ መንግስት ከማንንም ጋር ለመዋጋት ወደ ጦርነት ለመግባት ትግራይን ባትልፊልድ ማድረግ አንፈልግም ነው። ምክንያቱም ትግራይ በቂ የሆነ የጦርነት እንትን ያሳለፈ ህዝብ ነው። እኔ በህግ በተሰጠ የስልጣን መሰረት ወደ አካባቢው ድንበሮች ሰራዊት ማስጠጋት ፈልጋለሁ ቢል አይ ማለት የሚቻልበት የህግ ማዕቀፍ አለ። ምን መሰለ ወደዛ ለመምጣት እኮ ትግራይ ልክ በትግራይ ውስጥ ያሉ ችግሮችን በመፍታት ትግራይ የትግራይን ክልላዊ ቁመና የመመለስ ግዴታ አለበት። መጀመሪያ ይላል በሱ በኩል ያሉትን ግዴታዎች መወጣት አለበት። አዎ በፕሪቶሪያ ውስጥ ያሉ ግዴታዎችን ፈጽሞ ትግራይ ወደ ክልላዊ ቁመናው መመለስ አለበት። ትግራይ ክልላዊ ቁመናውን አልፈጠረም። ከኢትዮጵያ መንግስት ጋር የነበረንን ችግር አልተፈታም። የተኩስ ማቆም ስምምነት ነው ያደረግነው። የተኩስ ማቆም ስምምነቱ ተፈጽሞ ዘላቂ በሆነ መንገድ የትግራይን ችግሮች አልተፈቱም። እኛ የፌዴራል መንግስት አካል አይደለንም። ትግራይ እኮ የፌዴራል መንግስት አካል አይደለችም። በዚህ ሰዓት ትግራይ ምን ትባላለች? እንደምታውቀው በፌዴራሊዝም ስርዓት ክልሎች የፌዴሬሽኑ ሜምበር የሚሆኑት በውክልና ነው።
ትግራይ በውክልና ውስጥ የለችም፣ የትም ቦታ የለችም። በፌዴራል መንግስት ደረጃ ወደ ኮንስቲቱሽናል ኦርደር ትመለሳለች ትግራይ፣ ወደ ህገ መንግስታዊ ስርዓቱ ወደ ሀዲዱ ትመለሳለች። በፕሪቶሪያው ስምምነት ነው ስምምነቱ። አፋብን ውስጥ ምን ተፈጥሯል? ዘመነ ካሴ የሚመራው አስረስ ማረ ዳምጤ የሚዘውረው በነጌታ አስራድ የሚወከለው አፋብን እስክንድር ነጋን ደብቆ ከመሸገበት ሳያወጣ እጅም ሳይሰጥ ሳይከዳም በቁም እስር ላይ ያለበትን ሁኔታ ሳያስተካክል በመሃሉ ምን ገጠመው? ከወደ ግንባር የምንሰማቸው መረጃዎች ለየቅል ናቸው። የመከላከያ ሰራዊቱ በማህበራዊ ድረገጹ ላይ የተቆጣጠራቸውን ቦታዎች፣ የማረካቸውን መሳሪያዎች ያሳያል። አስረስም በበኩሉ ድል አድርገናል፣ ኮሎኔል ማርከናል እያለ ዜና ይሰራል። ከየአቅጣጫው የሚወጡት እነዚህ መረጃዎች ግን የአፋብንን የውስጥ ስብራት ሊጠግኑ፣ በመሃል የገባውን ነፋስ ሊያስወግዱ አልቻሉም ይለናል ኤርሚያስ ለገሰ። ውስጥ በውስጥ ድርጅት ኃይለኛ ትርምስ ነው የተነሳው። አንድ ሁለት ሶስት የውስጥ ሰዎች እዛው መሬት ላይ ያሉትን ከነሱ ጋር ግንኙነት ያላቸውን ለማጣራት ሞክሬ ነበር። የኔ መረጃ እንደምታምኑት ከግምት ከትቼ ነው። ውስጣዊ ትርምሱ፣ ቅሬታው እንዳደረጃጀት እንደ አውራጃ ሆኖባቸዋል። የሚይዙት የሚጨብጡት አጥተዋል። እነዚህ ነገሮች ምንድናቸው ብዬ ጠይቄያቸው ነበር። 1 4 5 ነገሮች ናቸው ቅሬታ የፈጠሩት። አንደኛው በወሳኝ ጉዳዮች ላይ እነዘመነ ያሳዩት ዝምታ ነው። ዝምታቸው ከፍተኛ ውስጣቸው መቋሰል ነው ያለው። የዝምታ ቁጥር 1 በአላማጣ እና በኮረም የተከሰተው ላይ የነዘመነ ጆሮ ዳባ ልበስ ማለት ነው የመጀመሪያው። ሁለተኛው ትርምስ የተፈጠረው በነዘመነ ውስጥ የጎንደር ደብረታቦር ጉዳይ ነው። የደብረታቦሩ ውድመት ማለት ነው። በአብዛኛው በዚህ ጉዳይ ላይ ቅሬታ ያደሩት ጎንደሮቹ ናቸው። ደብረታቦር ታሪክ ውስጥ ከ2015 በኋላ ታይቶ የማይታወቅ ውድመት ነው የደረሰው። ይሄን ያርለው ቢቢሲ ላይ ሞቷል። ተቋማት በታቀደ መንገድ ወድመዋል። ደብረታቦር ገና ጎንደር ፋሲለደስ ምናምን ይቀራል። ገና ፕሮጀክቱ እሱ ነው። ጎንደርን መስበር ነው። የአማች ፖለቲካ የሚሉት አላቸው። መሰበር አለበት የአማች ፖለቲካ። ጠይቀውት ነበረ። የወታደራዊ ካምፕ ስጠን ብለው ጠይቀውት ነበር። ያኔ ለግንቦት 7 ወዘተ ለሰጠው ስጠን ብለው ጠየቁት። ሻቢያ ስብሰባ ላይ ናቸው። ባይዘው ከነሱ አንድ ላይ ሆነው ማለት ነው። ሽሬ ወይ የሆነ አካባቢ አላጠናቀቁም። ግን ሚሊተሪ ቤዝ አንሰጣችሁም ያላቸው። እንደ ድሮ ግንቦት 7 እንደሰጠነው ኦነግ እንደሰጠነው ምናምን እንደሰጠነው ይከብደናል፣ ብልጽግና ያጠፋናል ነው ያላቸው። በአንድ ቀን ነው ጭጭ የሚያደርገው። እነሱን ሰበብ አድርጎ በድሮን ያጠፋናል። ስለዚህ ትልቁ አቅጣጫችን ሻቢያ የሰጣቸው ትዕዛዝ እዛው አማራ ክልል ቁጭ ብላችሁ ህዝባዊ ብተኝነት ማቀጣጠል፣ ሂቴንድራን ማድረግ፣ የጸረ ሽምቅ ውጊያ ማድረግ፣ ኮንቬንሽናል ጦርነቶች ወደዛ መሸጋገር ነው እንጂ እኛ ጋር ኤርትራ መታችሁ በምንም መንገድ እንደ ድሮ አረና መሬት እንትን አንሰጣችሁም። ቤዝ የምታረጉበት፣ የምታስታጥቁበት፣ የምታሰለጥኑበት፣ የምትኖሩበት መሬት በምንም ተአምር አንሰጣችሁም ብሏቸው እሱ አስደንግጧቸዋል።